ጤና ይስጥልኝ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? ዘወትሩ ተዘጋጅቶ ወደ እናንተ የሚደርሰው መጠለያ የተሰኘው ፕሮግራማችን ነው ተጀምሯል። በዛሬው ሳምንት ቆይታችን እንግዲህ ትክክለኛ ቤትን በትክክለኛ ዋጋ እንዴት እናገኛለን በሚለው ዙሪያ ላይ የተለያዩ ጥያቄዎችንና ሀሳቦችን እያነሳን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ። ደም ሰነበት ካቶቻለና ሰላም ነኝ። እንዴት ነሽ አዲስ? እግዚአብሔር ይመስገን። እንግዲህ ብዙ ሀሳቦችን እያነሳን መተናል። ዛሬ ደግሞ ለተመልካቾቻችን እንዳስተዋወቁት ትክክለኛ ቤትን በትክክለኛ ዋጋ የምናገኝባቸው መንገዶች እንዴት ናቸው የሚለውን ነገር የተለያዩ ሀሳቦችን እያነሳን ቆይታ እናደርጋለን። እንደ መግቢያ እንዲሆነን እንግዲህ ከቤት አልሚዎች ብንጀምር አሪፍ ነው ብዬ አስባለሁ። በቤት ማልማት ዘርፍ ላይ የተሰማሩ ድርጅቶች ጥራታቸውንና ደህንነታቸውን አስጠብቀው ለመቆየት ወይም ደግሞ በዚህ ሴክተር ውስጥ እየሰሩ ለመቆየት ማሟላት ያለባቸው መስፈርቶች ምን ይመስላል? እሺ እንዳልሽው ትክክለኛ ጥራቱን የጠበቀ ቤት ለመስራት እና ያንን እየሰሩ ደግሞ ለመዝለቅ በርካታ ነገሮች ሊኖሩ ይገባል። አብዛኛው የቤት ልማት ላይ የተሳተፈው ሪል ስቴት የምንለው ግሩፕ አደረጃጀቱ ትንሽ ለየት ይላል። በባህሪው በአደረጃጀቱ ተቋሙ ራሱ የሚገነባ አይነት ላይሆን ይችላል፣ ሊሆንም ይችላል። አብዛኛው ሪል ስቴት ተብለው ከተማችን ውስጥ ያሉት ሀገራችን ውስጥ ያሉት ራሳቸው ገንቢዎች አይደሉም። ሪል ስቴት ለመሆን የሚጠይቀው መስፈርትና ኮንትራክተር ለመሆን የሚጠይቀው መስፈርት ፍጹም የተለያየ ነው። ስለዚህ ሪል ስቴት መሆን ይበልጥ ኮንትራክተር ከመሆን በጣም ቀላል ነው። ስለዚህ ሪል ስቴት ከሆነ ዋናው ስራው ማርኬቲንግ ነው ማለት እንችላለን። ከዛ በኋላ ኮንትራክተር ቀጥሮ ኮንትራክተሩን አወዳድሮ በጨረታ መርጦ ወይም ደግሞ በፍቃዱ በዝግም አድርጎ ሊሆን ይችላል። ብቻ እሱ በተመቸው መንገድ ያዋጣኛል ባለው በአልሚዎች ያሰራል ወይም በገንቢዎች ያሰራል። አልሚ የሚባለው ግን የሪል ስቴቱ ነው የሚሆነው ማለት ነው። እንዲህ አይነት አደረጃጀት ነው ወይም ደግሞ እንዲህ አይነት አሰራር ነው ያለው። እንግዲህ ሁሉም ሪል ስቴት የተለያየ ጥራት የሚኖርበት ምክንያት አንደኛው ይሄ ይመስለኛል። ለምን ራሱ ኮንትራክተር ራሱም ሪል ስቴት የሆነ ሲስተር ካምፓኒ ያለው ተቋም ከሆነ የመገንባት ልማዱ፣ ማሽነሪው፣ ሰራተኛው እዛ ጋር ያለው የስራው ትራዲሽን በጠቅላላ የታወቀ ነው። የአንድ ተቋም ነው፣ ወጥ እጅ ነው የሚኖረው ማለት ነው። ችግርም ካለ ተጠያቂ ነው። እዛው የተያዘ ነገር ነው የሚሆነው። ነገር ግን ሪል ስቴትነት ስሙንና ስራውን ገበያውን ይይዛሉ። ኮንትራክተር መርጦ ግን በተለያየ ኮንትራክተር የሚያሰሩት ከሆነ ግን ከራሳቸው ውጭ ከሆነ ከሰዓት ወደ ሰዓት የተለያየ እጅ፣ የተለያየ ስራ፣ የተለያየ ውጤት ነው የሚኖረው። ኢቨን የሚጠቀሟቸው የግንባታ መንገዶችም ፍጹም የተለያዩ ይሆናሉ ማለት ነው እና ከዚህ አኳያ አብዛኛው ሪል ስቴት በራሱ ወይም ደግሞ እሱ በሚሰራው በኩል ስላልሆነ ነገሮችን የሚያስኬደው በኮንትራክተሮች ስለሚያሰራ ጥራት ላይ ይቸገራል። ለዚህ መፍትሄው ተብሎ ደግሞ ሊሆን የሚችለው የመጀመሪያው ቢቻል ሪል ስቴትም ኮንትራክተርም የሆነ ቢሆን የተሻለ ይሆናል። ካልሆነ ግን ወጥነት ያለው የአሰራር መንገድ የቀረጸ ተቋም ቢሆን ሞር የተሻለ ነው። ያው በጣም ጥሩ። ያው እንግዲህ በዚህ ሀሳብ ላይ በአንድም በሌላ ነካክተነዋል። ያው እንደ ሀገርም ደግሞ እየተወሰዱ ያሉ ሜዥሮች አሉ። ጥራቱን የጠበቀ ቤት የቤት አልሚዎች እንዲያስረክቡ በሕግም የወጣ ነገር ነው። ፎሎ አፕም እየተደረገ ቼክ እንደሚደረጉ ግልጽ ነው። ወደ ቤት መግዛት ወደሚፈልጉ ወደ ደንበኞች እንምጣ። አንድ ደንበኛ ወይም ደግሞ አንድ ቤት መግዛት የሚፈልግ ግለሰብ ወደ እነዚህ ቤት አልሚዎች ሲመጣ ምን አይነት መረጃዎችን መሰብሰብ አለበት? ስለ ቤት አልሚ ድርጅቱ ምን አይነት ዋና ቤዚክ የሚባሉ ኢንፎርሜሽኖችን ይዞ መምጣት አለበት? ያው ከቤት ጋር በተገናኘ ዋና ዋና የምንላቸው በጋራ ሁላችንም የምናውቃቸው ነገሮች አሉ። የመጀመሪያው ከሎኬሽን ነው የሚጀምረው። ከዛ ያው ቦታው ቤቱ የሚገኝበት ሎኬሽን ማለት ነው። ህንፃው የሚገኝ አፓርትመንት ከሆነ ህንፃው የሚገኝበት ሎኬሽን ማለት ነው። ከዛ ወደ ውስጥ ሲመጣ ስፋትና መሰረታዊ ነገሮች ናቸው። እነዛ መሰረታዊ ነገሮች ህንፃው ግንባታ ላይ ካለ በአይን የሚታዩ ናቸው የተወሰኑት እስካለበት ደረጃ ድረስ፣ ካልሆነ በዲዛይን የተቀመጡ ናቸው። ከዛ በተጨማሪ የጋራ የሆኑ መጠቀሚያ ቦታዎች ይኖሩታል። እነሱን ኮንሲደር ያደረገ መሆን መቻል አለበት። ምክንያቱም ያው ባህላዊ ነገራችን የበዛ ነው ለተለያዩ ኢቨንቶች መሰል ነገሮች የሚሆን። ከዛ በተጨማሪ ያው ያን ያክል ትኩረት አይሰጠውም እንጂ እናገር እንደውም ተቃራኒ ነው እንጂ እየሆነ ያለው ሌላው ዓለም ላይ ህንፃው በረዘመ ቁጥርና ቤቱ ከፍ ባለ ቁጥር ዋጋው ውድ ነው። እኛ ጋር ደግሞ በአንጻራዊው የሚቀንስ ነው። ምክንያቱም ሌላው ዓለም ላይ ቪው አለው። ለዚህ ደግሞ ከፍ በተባለ ቁጥር ቪው ይኖረዋል፣ ግን የሚያየው ነገር ያን ያክል የሚስብ አይደለም። ተቃራኒ ሆኖ ይቀንሳል። ግን ገበያ ላይ ዋጋ ስላለው ነገር ከነገ ወዲያ መልሶ ሲሸጠው ሀገራችን እስከዛኞቹ እስከነ ምንድነው እነዚህ አውሮፓና ሌሎች አለ ተርታ እስክትገባ ድረስ ያው
በተመሳሳይ መንገድ እንዴት ይመስለኛል ከፍ ባለ ቁጥር እየቀነሰ የሚመጣ ማለት ነው። ስለዚህ ፍሎር ነምበርም ማተር ያደርጋል። ባለ 1 ባለ 2 ባለ 3 ስለሆነ ብቻ ሳይሆን የትኛው ላይ የሚለውም ይሄም ማተር የሚያደርግ ነው የሚሆነው። እነዚህ ነገሮች መመልከት ይኖርባቸዋል። ከዛ በተጨማሪ መሰረታዊ ነገር ጀስት ከመብራትና ውሃ ጋር የተያያዘ ነው። በመንግስት የሚቀርብ መብራት አለ፣ አጋዥ ጀነሬተር ይኖራል፣ ውሃ አለ፣ የከርሰ ምድር ውሃ ፈቃድ ተሰጥቶትም ደግሞ ይኖራል። እነዚህ መሰረታዊ የሚባሉት ነገሮች ነው እንግዲህ አለመሟላቱ ማረጋገጥ ያለበት። በጣም ክሊር ደግሞ መሆን ያለበት ካሬን በተመለከተ ግሮስ እና ኔት የምንለው አለ። ብዙ ጊዜ የሚጠራው ግሮሱ ነው። ለምሳሌ 200 ካሬ ሜትር ነው ከተባለ የቤቱ ውስጥ ለውስጥ አይደለም 200 ወይ ኔት 200 ነው ከተባለ ግን የቤቱ ውስጥ ለውስጥ ነው ሊሆን የሚችለውና ይሄም በጣም ጥንቃቄ ይፈልጋል። ምክንያቱም ኮመን የሆኑ በጋራ የምንጠቀማቸው ነገሮች ይካተታሉ እዛ ውስጥ። ደረጃ ይካተታል፣ ኮሪደር ይካተታል፣ ሊፍት ይካተታል፣ ሌሎች ቦታዎች ካሉ እነሱም ይካተታሉና እነሱ ተደምረው ለብዛቱ ተካፍለው ነው እኛ ላይ የሚደርሱትና እነዚህን ነገሮች ኮንሲደር ማድረግ መቻል አለባቸው። ያው መሰረታዊ የሚባሉት እንግዲህ እነዚህ ናቸው። በጣም ጥሩ። እንግዲህ ገና ከመግዛት በፊት ስለ ካምፓኒው ምን አይነት መረጃዎችን ይሰበስባል የሚለውን ነው። እሺ ወደ መግዛት ቦታውን ወደደው፣ ተመለከተው፣ አሪፍ ነው አለ፣ ወሰነ። ግን ለመግዛት ወደ ድርጅቱ ሲመጣ ምን አይነት ጥንቃቄዎችን ማካሄድ አለበት? ምክንያቱም ይህ ሴክተር በጣም ሴንሲቲቭ ስለሆነ ከታማኝነትም አንጻር ደግሞ ብዙ የሚነሱ ኢሹዎች ስላሉ ይሄ የፕሮሰሱ ምን ይመስላል እና በምን አይነት ጥንቃቄ በተሞላው መልኩ መሄድ አለበት? ሂደቱ ያው ውል ነው እንግዲህ አንድም ሰው ኪም ጋር ሲመጣ መጀመሪያ ባለሙያዎች ሴልስ ኮንሰልታንት ብለን ያስቀመጥናቸው የሚያብራሩት ውል ውስጥ ያለውን ሀሳብ ነው። ከውል ውጭ የሆነ ምንም ሀሳብ አይብራራም። በተመሳሳይ እዛም እነዚህ ቤት አልሚዎች ሪል ስቴት የምንላቸውም ጋር ይሄው ነው የሚሆነው። ስለዚህ ውሉ ውስጥ ያሉትን ሀሳቦች ማየት ይገባዋል። ካመነበት ከተረዳው በዛ ውል ተገዢ ነው ማለት ነው። ከዛ ጊዜ ጀምሮ በሚኖረው ከተቋሙ ጋር ቆይታ ማለት ነው። ስለዚህ በመጀመሪያ ደረጃ ውል ውስጥ የተካተቱትን ሀሳቦች ማየት ነው። አንዳንድ ነገሮች ኦፕን ኢንድ ሆነው ይቀመጣሉ፣ ነገ የማይገመት ቀን ስለሆነ ማለት ነው። እሱንም እንግዲህ በተሻለ መጠን መረዳት መቻል አለበት። አብዛኞቹ የሪል ስቴት እና የቤት ፈላጊዎች ክሶች መነሻቸው ይሄ ነው። ኦፕን ኢንድ የሆኑ አሉ፣ በኤክስፔክቴሽን መሄድ አለ እና ብዙ ሰው ደግሞ መረዳት ይችላል፣ ማንበብ ይችላል። ነገር ግን አይ ቲንክ እዛች ቦታ ላይ ሲደርስ 20-30 ደቂቃ ጊዜ ያጣል እና ያ መሆን የለበትም። ቀላል ሚሊዮን አይደለም ኢንቨስትመንቱ። በዛ ምክንያት እንግዲህ ብዙዎች እየተጉላሉ ነው። ከዛ ውጪ መቼም እንግዲህ ተቋሙ ጋር ሲመጣ ተቋሙን አውቆታል ብለን ነው የምናስበው። ተቋሙን ካላወቀው ግን ስለ ተቋሙ ምንነትና ማንነት በደንብ አድርጎ የራሱን ጥናት ደግሞ ማድረግ ይኖርበታል። የተሻለ መሆኑን ካመነበትም ነው የሚገዛው። ስለዚህ 2-3 አማራጮችን ሌሎችን ሊመለከት ይችላል ይሄኛውን ለመምረጥ። ከዋጋ አንጻር ብቻም ሳይሆን ደግሞ በኮንስትራክሽን ሴክተሩ ከዋጋ በላይ ድግግሞሽ ወይም ከዚህ በፊት የተሰሩት ስራዎች ዋጋ አላቸውና እነሱንም ኮንሲደር ማድረግ ይኖርበታል። አሁን ስመጥር የምናውቃቸው ቤት አልሚዎች በጥራትም በታማኝነትም በጊዜ በማስረከብም አሉ። በጣም ጥቂት ማለት ነው፣ ከአንድ እጅ ጣት የማይበልጡ ሆነው እነሱን እንደዚህ ያስባላቸው አሁን ያልኩሽ ነገር ነው። ድግግሞሻቸው ነው፣ ከዚህ በፊት ያደረጉት ነገር ነው። ሲጀምሩ ግን ማንም አያውቃቸውም ነበርና በተመሳሳይ ግለሰቦችም ሄደው ከተቋማት ሲገዙ የዛን ተቋም የጀርባ ጉዞውን በደንብ ማየት አለባቸው። በጣም ጥሩ፣ ልክ ነው። የውሉንም በደንብ ማንበብ ያለውን ደግሞ የባክግራውንድ ሂስትሪውን የካምፓኒውን በደንብ ማወቅም ተገቢ ነው ብዬ አምናለሁ። እሺ ውድ ተመልካቾቻችን ቆይታችን በዚሁ አላበቃም። ካፍታ ቆይታ በኋላ እንመለሳለን። እንኳን ደስ አላችሁ፣ እንኳን ደስ አለን። ኪ ሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወርሃዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል። ያው ቁልፉን ተረክቤያለሁ። በጣም ደስተኛ ነኝ። የሁለት ልጆች እናት ነኝ። ልጆቼም እንኳን ደስ አላቸው። በጣም አመሰግናለሁ። እውነት በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። ከጠበቅኩት በላይ ነው። ቤት በጣም አስቸጋሪ ነው። በዚህ ሰዓት ማግኘት ይከብዳል።
ስለዚህ በጣም ደስ ያለኝ። እናንተም የዚህ ድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83,000 ብር ቅድመ ክፍያ በመመዝገብና በወር ከ2,000 ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ። ኬ ሃውሲንግ ቀላል ነው። ኬ ሃውሲንግ ቀላል ነው። ኬ ሃውሲንግ ቀላል ነው። ካፍታ ቆይታ በኋላ ተመልሰናል። ያነሳን ያለነው ርዕሰ ጉዳይ ትክክለኛ ቤትን በትክክለኛ ዋጋ ማግኛ መንገዶች በሚለው ዙሪያ ላይ የተለያዩ ጥያቄዎችን ያነሳን ቆይታ ያደረግን ነው። አሁንም በድጋሚ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወደ ማገባደጃው እየሄድን ነው። የመግዛት ፕሮሰሱ ምን እንደሚመስልና ምን አይነት ቅድመ ጥንቃቄዎች ሊያደርግ ይገባል አንድ ቤት መግዛት የሚፈልግ ግለሰብ በሚለው ዙሪያ ላይ ነው የተለያዩ ሀሳቦችን ያነሳ ነው። አሁን ደግሞ ቤት መረጣ ላይ ቅድም አንስተነዋል፣ ግን በደንብ ክላሪፋይ እንዲሆን ስለፈለኩኝ ነው። የሚገነባው ቤት ጥራትና ደህንነቱን ቤቱን ለመግዛት ከሚከፈለው ዋጋ ጋር ማመጣጠኑ እንዴት ማረጋገጥ ይቻላል? ብዙ ጊዜ ገና በኮንስትራክሽን ፕሮሰስ ላይ ያለ ከሆነ የምናየው ይሆናል። ያለቀ የተጠናቀቀ ቤት ከሆነ ግን እየገዛን ያለነው ፊኒሺንጉ ነው ለኛ የሚታየን። ከውስጡ ወይም ከጀርባው በምን እንደተሰራ የተቀበረው ብረት ምን አይነት ኳሊቲ እንዳለው ትክክለኛውስ ነው ወይ መሰል ነገሮችን ላናውቅ እንችላለን። ስለዚህ ምናልባት አንዳንዴ የሚለይልን የመሬት መንቀጥቀጥ ሲመጣ ይሆናል ማለት ነው። የቤቱን ኳሊቲ ከዋጋው ጋር ሄዳል አይሄድም የሚለው ግን በሂደት ላይ ያሉ ወይም እየተገነቡ ያሉ ከሆነ ከአልሚዎቹ ጋር በመነጋገር የተለያዩ የጉብኝት መርሃ ግብሮችን በማዘጋጀት በየፌዙ ገዢዎች እንዲጎበኙ እንዲያደርጉ ማድረግ ይቻላል። ይሄ መብቱም አለ። የግንባታ ሂደቱን ስራውን በማይረብሽ መልኩ ሴፍ በሆነ መንገድ ማለት ነው። እንግዲህ ሴፍቲውም አንድ ኢሹ ሆኖ ማለት ነውና ከዚያ አኳያ በየፌዙ ይሄዱ እንዲጎበኙ ያደርጋሉ። አንዳንዶቹ እንግዲህ የምናውቃቸው ከተማችን ውስጥ ያኔ ሂደቱን መቆጣጠር መከታተል ይችላሉ። ከዛ ውጪ ትራንስፓረንት የሆነ መንገድ የሚከተሉ ድርጅቶች ካሉ ደግሞ እነዚህ ድርጅቶች እያንዳንዱ የሰሩትን ስራ ሪፖርት ለገዢዎች የሚልኩ ከሆነ ከዘመኑ ያንን የሚያደርጉ ከሆነ በዛ መንገድ ሊያውቁ ይችላሉ። ለምሳሌ የላብ ቴስቶችን የተለያዩ ውጤቶችን የሚልኩ ከሆነ የደረሱበትን የተጠቀሙትን ግብአት የግንባታ ግብአት ደረጃውን እየለኩ እያሳወቁ ብራንድ እየነገሩ መጠን እየላኩ የሚያደርጉ ከሆነ አንደኛ ደንበኛቸው ላይ እምነት ይገነባሉ። አልሚዎቹ ለሌላም ለሪፈራል ማርኬቲንግም ይጋብዛሉ። በእንዲህ አይነት መንገድ ደንበኛቸውን ራሳቸው መልሰው የሚከታተሉ ድርጅቶች ካሉ በዛ መንገድ ማወቅ ይችላሉ። እዚህ ጋር የተነሳው ጥያቄ ግን የከፈሉት ገንዘብ እና የተሰራው ቤት ተመጣጣኝ ወይም ፌር የሆነ ዋጋ መሆን አለመሆኑን በምን ያውቃሉ? እዚህ ጋር ያውቃሉ ብለን የምናስቀምጥበት ምንም ሚንስ አለ ብዬ አላስብም። መንገድ አለ ብዬ አላስብም። ምክንያቱም ቤቱን ከተረከበ በኋላ በገዛው ዋጋ ሳይሆን በገበያው ዋጋ በሚሸጠው ዋጋ ነው ሰው የሚተምነው። ፌር ነው አይደለም የሚለውን ያኔ ነው የሚያነጻጽረው። በ10 ሚሊዮን ብር የገዛውን ቤት ከተረከበው በኋላ ገበያ ላይ 15 ሚሊዮን ቢባል 5 ሚሊዮን አትርፏል። ስለዚህ ፌር ነው ብሎ ሊያስብ ይችላል። በግንባታ ሂደቱ ላይ ምናልባት እሱ በ10 ሚሊዮን ብር የገዛው ተገንብቶ ያለቀው በ3 ሚሊዮን ብር ከሆነ እንግዲህ ልዩነቱ 7 ሚሊዮን ነው ማለት ነው። ፕሮፊት መርጅኑ እዚህ ጋር ወይም ደግሞ ልዩነቱ ባጭሩ ፕሮፊት መርጅኑ ላይሆን ይችላል። 7 ሚሊዮን አካባቢ ነው። ያንን የጀርባ ነገር ቢያውቅ እዚህ ጋር 7 ሚሊዮን ተጨማሪ ከፍሏል፣ እዚህ ጋር ደግሞ 5 ሚሊዮን ነው ያገኘው። እንግዲያስ ምን ያክል ግሽበት እንደሆነና ይሄን ሊረዳበት የሚችልበት መንገድ ግን የለውም። ስለዚህ ገዢ ሁሌም የሚያውቀው ከሸጠ በኋላ ወይም ለመሸጥ ለገበያ ሲነግር ያለችዋን ልዩነት አይቶ ነው በጥሩ ዋጋ ነው የገዛሁት በጥሩ ዋጋ ሸጥኩት የሚለውና ከዛ አኳያ ጀርባ ላይ ያለውን ብዙም ላያውቅ ይችላል። ቅድም መጀመሪያ ላይ ያልኩሽን ሀሳቦች ግን ተቋማቱ የሚያደርጉ ከሆነ ግን በደንብ አድርጎ መገንዘብ ይችላል። ያው እንግዲህ እንደ ልምድም ቢወሰድ ጥሩ ነው። ያለውን ፕሮግረስ ማሳየት ለቤት ገዢዎች ታማኝነትን የሚፈጥራ ሴክተሩ በጣም ሴንሲቲቭ ስለሆነ እምነት በጣም የሚታጣበት ሴክተር ስለሆነ እንደዛ ቢደረግ መልካም ነው። ስለነበረን ቆይታ ከልብ አመሰግናለሁ። ውድ ተመልካቾቻችን ለዛሬው ሳምንት የነበረን ቆይታችን ይህንን ይመስል ነበረ። በቀጣይ ሳምንት በአዲስ ሀሳብ ከእናንተ ጋር ቆይታ የምናደርግ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። እስከዛው ቸር ሰንብቱ። ሳምንታዊ አዳዲስ መረጃ እንዲደርሶ የደውል ምልክት መጫን እንዳይረሱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።